Muslim Network. አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የኡስሚ ዩቲዩብ ቻናል ቤተሰቦች አድማጭ ተመልካቾቻችን ከያላችሁበት ቦታ ሰላም መልካሙን እየተመኘው የ17 ሀገራት የጥቁር ገበያ የምንዛሬ ዋጋ ዝርዝር የዋጋ ተመን እንዲሁም የባንኮችን መረጃ አደርሳችኋለሁ። ከፍተኛውን ዋጋ የሚሰጠው ባንክ የትኛው ባንክ ነው? አብረን እናያለን። መረጃ አናንዛዛም፣ በቀጥታ ወደ ጉዳያችን እንሸጋግራለን። እናንተ ቪዲዮአችን ላይክ፣ ሼር በማድረግ አብራችሁን ቆዩ። በቅድሚያ መረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ እንዳስነበበው ከሆነ 100 የአሜሪካን ዶላር 19020 ብር እየተዘረዘረ እንደሚገኝና አንድ የአሜሪካን ዶላር 190 ብር ከ20 ሳንቲም እየተዘረዘረ እንደሚገኝ በሀገራችን ኢትዮጵያ ያለውን የጥቁር ገበያና የጥቁር ገበያ መረጃ የሚዘግበው ድረገጽ ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ አስነብበዋል። በንግድ ባንክ አንድ የአሜሪካን ዶላር 151 ከ60 በመዘርዘር ላይ ይገኛል። ከዚህም በተጨማሪ በሐዋላ አስተላላፊ ወኪሎች በኩል ለሚልኩና በካሽ ለሚዘረዝሩ ተጨማሪ 10 ብር ጉርሻ ያለው እስከ ጉርሻው በሐዋላ አስተላላፊ ወኪሎች በኩል ለሚልክና በካሽ ለሚዘረዝር 164 ብር ከ64 ሳንቲም በመዘርዘር ላይ ይገኛል። በንግድ ባንክ በሂጅራ ባንክ 152 ከ93 እንዲሁም በአቢሲኒያ ባንክ 152 ከ29 በአባይ ባንክ 152 ከ57 በመዘርዘር ላይ ይገኛል። ከፍተኛውን ዋጋ የሚሰጠው ባንክ ሂጅራ ባንክ ሆኖ ተመዝግቧል። ቀጣዩን ተረኛ የሚይዘው ዩሮን በተመለከተ ነው። 100 ዩሮ 22300 ብር እንደሚዘረዘርና 1 ዩሮ 223 ብር በመዘርዘር ላይ ይገኛል። በጥቁር ገበያ የመሸጫ ዋጋው በንግድ ባንክ 176 ከ50 በሂጅራ ባንክ 180 ከ04 በአቢሲኒያ ባንክ 180 ከ66 በአባይ ባንክ 179 ከ19 እና በአዋሽ ባንክ 179 ከ99 በመዘርዘር ላይ ይገኛል። ከፍተኛውን ዋጋ የሚሰጠው ባንክ አቢሲኒያ ባንክ ሆኖ ተቀምጧል። በሶስተኛ ደረጃ የምናየው ስዊዝ ፍራንክን በተመለከተ ነው። 100 የስዊዝ ፍራንክ 24100 የኢትዮጵያ ብር እየተዘረዘረ እንደሚገኝና አንድ የስዊዝ ፍራንክ 241 ብር በመዘርዘር ላይ ይገኛል። ቪዲዮአችን ላይክ ማድረጋችሁን አትርሱ። በንግድ ባንክ 184 ከ98 በአቢሲኒያ ባንክ 190 ከ86 በአባይ ባንክ 189 ከ76 በመዘርዘር ላይ ይገኛል። ከፍተኛውን ዋጋ የሚሰጠው ባንክ የስዊዝ ፍራንክን በተመለከተ አሁንም በድጋሚ አቢሲኒያ ባንክ ሆኖ ተቀምጧል። በመቀጠል በዓለማችን በምንዛሬ መጠኗ አንደኛ ደረጃ ላይ የተቀመጠችውና 100 ቅጠሏን እጅግ በከፍተኛ ሁኔታ ከሚያዘረዝሩ ሀገራት ቀዳሚውን ቦታ የያዘችው ኩዌት 100 ቅጠሏን 62000 የኢትዮጵያ ብር እየዘረዘረች ትገኛለች። እንዲሁም 100 የኩዌት ዲናር 62000 የኢትዮጵያ ብር በመዘርዘር ላይ ይገኛል። በመቀጠል ፓውንድ ስተርሊንግ እናስከትላለን። 100 ፓውንድ ስተርሊንግ 25605 ብር እንደሚዘረዘርና 1 ፓውንድ ስተርሊንግ 256 ከ05 በመዘርዘር ላይ ይገኛል። በንግድ ባንክ አንድ የፓውንድ ስተርሊንግ 198 ከ38 እንዲሁም በሂጅራ ባንክ 206 ከ10 በአቢሲኒያ ባንክ 206 ከ36 እንዲሁም በአባይ ባንክ 204 ከ52 በመዘርዘር ላይ ይገኛል። ከፍተኛውን ዋጋ የሚሰጠው ባንክ አሁንም በድጋሚ አቢሲኒያ ባንክ ሆኖ ተቀምጧል። በመቀጠል ወደ አረብ ሀገራት ድጋሚ እናመራና የሳዑዲን እናስከትላለን። 100 የሳዑዲ ሪያል 5074 ብር እየተዘረዘረ እንደሚገኝና አንድ የሳዑዲ ሪያል 50 ብር ከ74 ሳንቲም በመዘርዘር ላይ ይገኛል። በንግድ ባንክ አንድ የሳዑዲ ሪያል 40 ብር ከ40 በመዘርዘር ላይ ይገኛል። በሂጅራ ባንክ 43 ከ40 በአቢሲኒያ ባንክ 43 ከ52 በመዘርዘር ላይ ይገኛል። ከፍተኛ ዋጋ የሚሰጠው ባንክ አቢሲኒያ ባንክ ነው። ቀጠል የምናየው የቻይና ዩሃን በተመለከተ ነው። 100 የቻይና ዩሃን 2730 ብር እንደሚዘረዘርና አንድ የቻይና ዩሃን 27 ብር ከ30 ሳንቲም በመዘርዘር ላይ ይገኛል። በመቀጠል የምናየው የኢማራቶችን ዲርሃም በተመለከተ ነው። 100 ኢማራቶች ዲርሃም 5162 ብር እንደሚዘረዘርና እንደ ኢማራቶች ዲርሃም 51 ብር ከ62 ሳንቲም በመዘርዘር ላይ ይገኛል። ቪዲዮአችን ላይክ አድርጉ፣ ለሌሎቹ እንዲደርስ ሼር ማድረጋችሁን አትርሱ። በንግድ ባንክ አንድ ኢማራቶች ዲርሃም 41 ከ28 በሂጅራ ባንክ 44 ብር ከ12 በመዘርዘር ላይ ይገኛል። እንዲሁም በአቢሲኒያ ባንክ 43 ከ99 የተዘረዘረ ይገኛል። ከፍተኛውን ዋጋ የሚሰጠው ባንክ ሂጅራ ባንክ ነው። በመቀጠል የአውስትራሊያን ዶላር እናስከትላለን። 100 የአውስትራሊያን ዶላር 12818 ብር እንደሚዘረዘርና አንድ የአውስትራሊያን ዶላር 128 ብር ከ18 ሳንቲም በመዘርዘር ላይ ይገኛል። በመቀጠል የምናየው ጆርዳን ዲናርን በተመለከተ ነው። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ እንዳስነበበው ከሆነ 100 ጆርዳን ዲናር 26800 ብር እንደሚዘረዘርና አንድ ጆርዳን ዲናር 268 ብር በመዘርዘር ላይ ይገኛል። የኢንዲያን ሩፒን እናስከትላለን። 100 የኢንዲያን ሩፒን 209 ብር እንደሚዘረዘርና አንድ የኢንዲያን ሩፒን
2 ብር ከ09 ሳንቲም በመዘርዘር ላይ ይገኛል። በመቀጠል ቱርክ ሊሬ እናስከትላለን። 100 የቱርክ ሊሬ 439 ብር በመዘርዘር ላይ ይገኛል። አንድ የቱርክ ሊሬ 4 ብር ከ39 ሳንቲም የተዘረዘረ እንደሚገኝ የወጣው መረጃ ያሳያል። በመቀጠል የኦማን ሪያል እናስከትላለን። 100 የኦማን ሪያል 49400 የኢትዮጵያ ብር እንደሚዘረዘርና አንድ የኦማን ሪያል 494 ብር የተዘረዘረ እንደሚገኝ ኢትዮጵያን ብላክ ማርኬት ዶት.ኮም በድረገጹ አስነብበዋል። በመቀጠል የምናየው የባህሬን ዲናርን በተመለከተ ነው። 100 ባህሬን ዲናር 50473 ብር እንደሚዘረዘርና አንድ ባህሬን ዲናር 504 ብር ከ73 ሳንቲም በመዘርዘር ላይ ይገኛል። በመቀጠል ቱርክ ሊሬ እናስከትላለን። 100 የቱርክ ሊሬ 439 ብር እንደሚዘረዘርና አንድ የቱርክ ሊሬ 4 ብር ከ39 ሳንቲም የተዘረዘረ እንደሚገኝ የወጣው መረጃ ያሳያል። በመቀጠል የሳውዝ አፍሪካን ራንድ እናያለን። 100 የሳውዝ አፍሪካን ራንድ 969 ብር እንደሚዘረዘርና አንድ የሳውዝ አፍሪካን ራንድ 9 ብር ከ69 ሳንቲም በመዘርዘር ላይ ይገኛል። በመቀጠል ኳታር ሪያል እናስከትላለን። 100 የኳታር ሪያል 4892 ብር እንደሚዘረዘርና አንድ የኳታር ሪያል 48 ብር ከ92 ሳንቲም በመዘርዘር ላይ ይገኛል። በመቀጠል ካናዳን ዶላር እናስከትላለን። 100 ካናዳን ዶላር 13698 ብር እንደሚዘረዘርና አንድ ካናዳን ዶላር 136 ብር ከ98 ሳንቲም የተዘረዘረ እንደሚገኝ የወጣው መረጃ ያሳያል። ውድ ቻናል ቤተሰቦችና አድማጭ ተመልካቾቻችን መረጃው ይህን ይመስላል። ቪዲዮአችን ላይክ፣ ሼር አድርጎ ሰላም አለይኩም ወራህመቱላሂ ወበረካቱ።